አሁን እኔ የሆነ ሰው ቤቴ እንጀራ ይዞ ባየው በቃ ርቦት ነው ወይ አጠገቡ ጓደኛው ርቦት ነው ብዬ ነው የማስበውና ጀግንነቴን እዛ እንጀራ ላይ በመንጠቅ አላሳይም። ግን አሁን አንቺ ያኔ እንጀራ የተሰጠ የምትበይውን እንጀራ ትተሽ ለእኔ እንጀራ ይዘሽ ስትመጪ በር ላይ ተፈትሸሽ የደረሰብሽ ነገር እስቲ ንገሪ። እንዴት ነበር ፊሊንጉ? ድንጋጤው ምናምን? ከትምህርት ቤት መጣሁኝ። ከትምህርት ቤት ስመጣ እዛው አካባቢ ነበር ቤቱ። ለዛ ገባውና ምናምን አይ ቲንክ እኔ እዛው መክሰስ በላሁኝ። ከዛ በላውና ከዛ አስቀምጬ ምናምን የትምህርት ቤት ቦርሳዬ ስለነበረች እንጀራ ጥፌ ከተትኩኝና ምናምን ስወጣ ከዛ በር ላይ ቆሞ ነበረ ምናምን ነይ እስቲ ከዛ ከፈታት። አይ ቲንክ እንዴት እንደተጠራጠረ አላውቅም ወይ አስታውቃለሁ መሰለኝ። ከዛ ያያተና ወይ ደንግጠሽ ነው? አዎ ሂጂ መልሽ ምናምን ሲለኝ እሺ ብዬ ከዛ ሄድኩና አይ በሰው ውስጥ አልመለስኩም። ታሪኬ ቁጭ አደረኩኝና ሮጬ ወጣሁኝ። ከዛ አልተመለስኩም። እኔ ደግሞ እንጀራ ታመጫለሽ ብዬ ሰርተሽ እና ከዛ ወጣሁ። ከዛ ተመልሼ አልሄድኩም ነበረ። ከዛ በቃ በዛው አይ ቲንክ ረጅም ጊዜ አልሄድኩም ምናምን ነገር። በቃ ከዛ በኋላ አዎ ከፋኝም ከዛ ፈራውም ነው በቃ ቀረው። አንዳንዴ በቃ የሆነ ቀን ማታ ብድግልና ታሪኬን ቁጭ ብዬ አስበዋለሁ። ቁጭ ብዬ አስበውና እኔ ማን ነኝ እዚህ ጋር የመጣሁት ያለ ምንም አይነት አስተዋጽኦ ሰው ሳይረዳሽ በዛ ሁሉ ውጣ ውረድ ውስጥ በዛ ሁሉ ጨለማ ቀናት ውስጥ እንደማንም እንደ ተራ ሰው በምትቆጠሪበት ጊዜ ገባሽ? በልጅነትሽ በጣም ብዙ መከራ ተሸክመሽ እንደውም አንቺ የማታ ትማር እንደ ሰራተኛ ሁላ ተብለሽ ታውቂያለሽ።